ብራስልስ አለቀሰ ከተባለ ዋሽንግተን አስነጠሰ ማለት ነው የተባለለት የአሜሪካና የአውሮፓ ግንኙነት አሁን እንደ ቀድሞ ሳይሆን እንዳምናው መሆንም የቻለ አይመስልም። በዚያኛው የአትላንቲክ ጫፍ ዶናልድ ትራምፕ የተባሉ ፕሬዝዳንት መሪ ሆነዋልና ምዕራብ አውሮፓ እየተገለለም እየተወገዘም ነው። ሰውየው ፖለቲካዊ ቡጢዎቻቸው ርህራሄ የላቸውም። ምድር አውሮፓን ጀርመንኛ ከማውራት የታደግነው እኛ ነን በማለት የናዚ ወረራ ወቅት አሜሪካ የነበራትን ነፍስ አድንነት ያስታውሷቸዋል። እነዚህ ደካሞች አሜሪካ ላይ ጥገኛ መሆናቸው ማብቃት አለበት ሲሉ በኢኮኖሚም በደህንነትም ዘርፍ ነው። የፈረንሳይ ሻምፓኝም ሆነ የጣሊያን ዋይን፣ የጀርመን መኪኖችም ሆኑ የኔዘርላንድ ቺፖች ወደ አሜሪካ ሲገቡ ከበድ ያለ የታሪፍ ቅጣት ሊቆነጥጣቸው ይገባል የሚሉት ትራምፕ ለኔቶ የምታዋጡት ገንዘብ ያነሰ ነው፣ በአሜሪካ ወታደርና ገንዘብ አውሮፓ መጠበቁ ሊያቆም ይገባል ካሉ ቆዩ። የአውሮፓ ህብረት አባል ሀገራትንም ሆነ ራሱን ህብረቱን የርዕዮተ ዓለም አክራሪ አድርገው የሚወርፉት ትራምፕ በዩክሬንና ሩሲያ ጦርነት ትርፍ እያጋበሰ ነው ሲሉ ይከሳሉ። ለጦርነት ያበድራል፣ ብድሩንም በወለድ ይቀበላል፣ ያንን የዩክሬንን ብድር የምንከፍለው ደግሞ እኛ ነን እያሉ በሰላ ሂስ ይተቿቸዋል። አውሮፓና አሜሪካ እንደ ቀድመው አብረው መስራትና መመካከር ትተዋል በሚያስብላቸው ደረጃ የተገለጡት በኢራን ወረራ ወቅት ነው። ኢራንን ለመውጋት እስራኤልና አሜሪካ ሲተባበሩ አውሮፓ ተመልካች ሆኖ ተሰይሟል። ምክር አልተጠየቀም። ሆኖም ዳገቱ ላይ ዶናልድ ትራምፕ አውሮፓን የሚከሱበትን መዝገብ ይዘው ብቅ አሉ። የሆርሙዝ የባህር ሰርጥ ተዘግቷልና ተባብረን ተዋግተን እናስከፍተው ሲሉ የለንደንም ሆነ የፓሪስ የበርሊንም ሆነ ብራስልስ ምላሽ ቀዝቃዛ ሆነ። ጀርመን ይህ የኛ ጦርነት አይደለም ስትል ፕሬዝዳንቱን ኩም አደረገቻቸው። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ትራምፕ ከኢራን ጋር በሚስጥር እየተነጋገረ እንደሆነ አውቃለሁ፣ በዚያው መንገድ ጨርሶ ሰርጡን ያስከፍተው፣ እኛ ተጎትተን የምንገባበት ጦርነት የለም አሉ። በዚህ ጊዜ ትራምፕ ተናገሩ። አውቃለሁ እየተነጋገርን ያለነው ከዊንስተን ቸርችል ጋር አይደለም አሉ። ኪር ስታርመርን እንደ ሁለተኛው የዓለም ጦርነት አርበኛ ጠቅላይ ሚኒስትር ዊንስተን ቸርችል አይደለም ብለው ሲወርፏቸው፣ እኔ ግን እንደ ሃሪ ትሩማን ወይም እንደ ፍራንክሊን ሩዝቬልት ነኝ እያሉ መሆኑ ነው። By the way, I'm not happy with the UK either, so we are very surprised. This is not Winston Churchill that we're dealing with. እንግሊዝ በምታደርገው ነገር ደስተኛ አይደለሁም፣ እንዳለመታደል ሆኖ የምንነጋገረው ከዊንስተን ቸርችል ጋር አይደለም ተብለው የተተቹት ስታርመር እዚህ ያለሁት የአገሬን ብሔራዊ ጥቅም ለማስከበር እንጂ የውጭ ሀገራትን አጀንዳ ለማስፈጸም አይደለም በማለት ቁርጥ ያለ ምላሽ ሰጥተዋል። እንዲህ ያለው መወቃቀስ የዓለምን አይዲዮሎጂካል ምጣኔ ሀብት ወደ አዲስ አታይ ለማስገባት የተናበቡት ማርጋሬት ታቸርና ሮናልድ ሬገን ቢመለከቱ፣ ናዚን ያንቀጠቀጡት ዊንስተን ቸርችልና ፍራንክሊን ሩዝቬልት ቢሰሙ፣ ባግዳድን ተጠራርተው ያደቀቁት ቡሽና ቢሌር ቢታዘቡ የሚለውን ትዝታ ይቀሰቅሳል። እንዲያም ሆኖ አሜሪካ ባልተለመደ ሁኔታ አውሮፓን ትተዋለች። ሊቢያን ሲያፈርሱ እንዳልተባበሩ፣ ኢራቅን ሲወሩ በጋራ እንዳልዘመቱ፣ በሩሲያ ላይ ማዕቀብ ለመጣል ተመሳሳይ እንግሊዘኛ እንዳልተናገሩ ዘንድሮ ማዶ ለማዶ ሆነዋል። በእርግጥም በአውሮፓና አሜሪካ መካከል ያለው የአትላንቲክ ውቅያኖስ እንደዚህ ዘመን ሰፊም ጥልቅም ይሆን አይመስልም። ይህንን የምታስብለው ኢራን ነች። ከቴልአቪቭ ጋር የተዛመደችው ዋሽንግተን ብራስልስን ለመተው ስለምን ወሰነች? በእርግጥ ዶናልድ ትራምፕ ከአውሮፓ የሚፈልጉት ነገር ምንድን ነበር? ምንስ አጡ? ኢራንስ በአሁኗ ዘመቻዋ ነባሮቹን ጠላቶቿን ከአሜሪካ ጋር ተሻርከው ያደቀቋትን አውሮፓዎችን ስለምን በክፉም በደግም አንሳተች? ስለምንስ ከአውሮፓ ይዞታዎች ይልቅ የአረቦችን ግዛት መደብደብን መረጠች? አውሮፓስ ቢሆን ስለምን ሆርሙዝን ያህል ሰርጥ ሲዘጋ ዶናልድ ትራምፕን አንተው ተወጣው ማለት መረጠ? ስለምንስ ገዳይና ሟችን እየቆጠረ መቀጠልን ወደደ? የአውሮፓ ለመሳተፍ ምን አዲስ አስተሳሰብ ጋበዘ? የትራንስአትላንቲክ ጥምረቶችን እየፈራረሱ መሆናቸውን ወይስ አዳዲስ ኃይሎች እየተወለዱ መሆኑን? ነገሩን በጥሞና ለመገንዘብ ጥቂት ደቂቃዎችን እንጨምር። And then after the war, which we won, ጦርነቱን አሸነፍን። አዎ አሸነፍን። ያለኛ ያለ አሜሪካ እያንዳንድሽ አውሮፓዊ ይህኔ ጀርመንኛ የምትናገሪ ትሆኝ ነበር። ምናልባት ከጀርመንኛ ቀጥሎ ጃፓንኛ ቋንቋችሁ ይሆን ነበር። right now you'd all be speaking German and a little Japanese perhaps. ይህንን የሚናገሩት ሰው የወዳጅ ሀገር መሪ ሊሆኑ አይችሉም። ድፍን አውሮፓን ብቻ ሳይሆን መላ ዓለምን አስቀምጠው በስዊዘርላንድ ዳቮስ ባሳለፍነው ጥር ይህንን የተናገሩት ዶናልድ ትራምፕ ቬንዙዌላ ላይ ወረራ ፈጽመው ግሪንላንድ የምትባልን ግዛት ስለመቆጣጠር አስበው ለኢራን ጦርነት እየተዘጋጁ በነበሩበት ወቅት ነው። ፕሬዝዳንቱ አውሮፓን ጀርመንኛና ጃፓንኛ ከመናገር ታደግነው ከሚሉለት ከዚያ ከሁለተኛው የዓለም ጦርነት ማብቂያ ጀምሮ ላለፉት 8 አስርታት ያህል
የአሜሪካና የአውሮፓ ግንኙነት የዓለም ፖለቲካዊና ኢኮኖሚያዊ ስርዓት የማዕዘን ድንጋይ ሆኖ ቆይቷል። ሆኖም የዶናልድ ትራምፕ ወደ ስልጣን መመለስና የሚከተሉት የአሜሪካ ትቅደም ፖሊሲ ይህንን የቆየ ትራንስአትላንቲክ ጥምረት ከፍተኛ ውጥረት ውስጥ ከቶታል። ይህ የበለጠ ግልጽ ያለው ደግሞ በኢራን ወረራ ወቅት ነው በሚለው የሚስማሙ ሰዎች ማስረጃ ያቀርባሉ። ለዴል ካርኒጌ ኢንዶመንት የሚጽፈው ማርክ ፕሬኒ ዘ ኢራን ዎርስ ዴንጀረስ ፎልአውት ፎር ኢሮፕ በሚለው የመተንተኛ ርዕሱ አሜሪካና እስራኤል በጀመሩት ጦርነት አውሮፓ እንዲገባ የተጠየቀው ዘግይቶ ነው ካለ በኋላ ሆኖም ምላሹ አሉታዊ ነው፣ በኋላ የተዘረዘሩ ምክንያቶች ወጥተዋል ይላል። አሜሪካ ያለ ልማዱ እንግሊዝን ጨምሮ የአውሮፓ የረዥም ጊዜ አጋሮቿን በዚህ የጦርነት ዘመቻ ላይ እቅዷንና ግቧን አለማማከሯ፣ አውሮፓ ከኢራን ይልቅ የሩሲያ ዩክሬን ወረራ ያሰጋል ብሎ ማመኑ፣ የኢራን ጦርነት መባባስ የአውሮፓ ህብረት መሪዎች የአህጉሪቱን ማህበራዊና ኢኮኖሚያዊ መዋቅር ሊያናጋብን ይችላል የሚል እንዲሁም አዲስ የስደተኞች ቀውስ ሊፈጥር ይችላል ብለው መፍራታቸው፣ ለአስርተ ዓመታት በአሜሪካ ደህንነት ላይ ጥገኛ ሆነው መዝለቃቸው፣ በዚህም ብዙ የአውሮፓ ወታደራዊ ኃይሎች ከሀገራቸው ርቀው ለረዥም ጊዜ ጦርነት የማካሄድ አቅማቸው እንዲቀንስ ተደርጓል የሚሉት ነጥቦች ይቀመጣሉ። እንደ ስፔን ያሉ መሪዎች ደግሞ ጦርነቱ የተባበሩት መንግስታት ድርጅት እውቅና የሌለውና ዓለም አቀፍ ሕግን የጣሰ ነው የሚል ተቃውሞ አሰምተዋል። ይህም ፕሬዚዳንት ትራምፕን ያበሳጫቸው መሆኑን መደበቅ አልቻሉም። ስፔን ከጎናችን ሊቆም አልወደደም፣ እኔም አልወዳቸውም፣ ከነሱ ጋር አንዳችም ግንኙነት እንዲኖረን አልፈልግም ብለዋል። Actually said that we can't use their bases, and that's all right. We don't want to. We could use their base if we want. We could just fly in and use it. ስፔን የአየር ክልሉን መጠቀም እንደማንችል ነግሮናል። ያ ደግሞ ምንም ማለት አይደለም። ከፈለግን ሰማያቸውን መጠቀም እንችላለን። ዝም ብለን በመብረር ልንጠቀምባቸው እንችላለን። ማንም እንዳንጠቀምባቸው ሊነግረን አይችልም። ነገር ግን የግድ መጠቀም የለብንም። ሆኖም ግን ወዳጃዊ ያልሆነ ድርጊት መፈጸማቸውን መናገር አለብኝ። ስለዚህ ከስፔን ጋር ምንም አይነት ግንኙነት እንደማንገለገል ነግሬያቸዋለሁ። ስፔን ከታላቅ ሕዝቧ ውጪ እኛ የምንፈልገው ምንም ነገር የላትም። ታላቅ ሕዝብ አላቸው፣ ነገር ግን የሚረባ አመራር የላቸውም። ቀድሞ ነገር በኔቶ ውስጥ የሀገራቸውን የመከላከያ ወጪ ወደ 5% ለማሳደግ ያልተስማማ ብቸኛ ሀገር ስፔን ነው። በ2% ላይ እንዲቆይ ፈልገው ነበር። እንዲያውም ያንኑ 2% እንኳን አይከፍሉትም። ስለዚህ ከስፔን ጋር ያለንን የንግድ ልውውጥ ሙሉ በሙሉ እናቋርጠዋለን። ከስፔን ጋር ምንም አይነት ግንኙነት አንፈልግም። ፕሬዚዳንት ትራምፕ ስፔን ላይ ያነሱት የኔቶ ቅዋሜ ከመላ አውሮፓ ጋር ያላግባባቸው አንዱ ድርጊት ነው። ገና በመጀመሪያው ዙር የስልጣናቸው ዘመን ኔቶን አፈርሰዋለሁ እያሉ የቀሰቀሱት ፕሬዚዳንት ትራምፕ በአሁኑ ስልጣናቸው ደግሞ አውሮፓን አሜሪካ በገንዘቧን በወታደሯን አትጠብቀውም፣ ከአጠቃላይ ኢኮኖሚያችሁ 5% አዋጡ፣ 2% ብቻ የሚለው የቆየ ልማድ ያዋጣም ብለው ቀረቡ። የውጭ ጉዳይ ፖሊሲ ከሌሎች ሀገራት ይልቅ ለአሜሪካ ቀጥተኛ ጥቅም ቅድሚያ መስጠት አለበት ብለው የሚያምኑት የአሜሪካ ትቅደም ቀራጩ ፕሬዚዳንት አውሮፓውያን እንደ የጋራ ደህንነትና የዲሞክራሲ እሴቶች መጠበቂያ አድርገው የሚያዩትን ኔቶን እሳቸው እንደ ቢዝነስ ስምምነት ተመልክተውት ጥቅም የማይገኝበት ከሆነ ለምን እንቆያለን በማለት ሲያጣጥሉት ቆይተዋል። ሩሲያን እንደ ትልቅ የደህንነት ስጋት ለፈረጁት አውሮፓዎች ኔቶ አስፈላጊ ቢሆንም ፕሬዚዳንት ትራምፕ ከፑቲን ጋር አላቸው የሚባለው ግንኙነትና ክፍያቸውን የማይከፍሉ አባላት ላይ ሩሲያ የፈለገችውን እንድታደርግ አበረታታለሁ የሚል አይነት ንግግሮችን ማድረጋቸው ቅሬታን ፈጥሮ ቆይቷል። እንዳም ሆኖ አውሮፓውያን የጂዲፒያቸውን 5% ለኔቶ ያዋጡ የሚለው የትራምፕ ጥያቄ ተቀባይነት አግኝቷል። በዚህ መቋሰል ውስጥ የቆዩት ሁለቱ አካላት ጸባቸውን በታሪፍ ጉዳዮችን ማጅበውት ቃላት ሲመላለሱ ቆይተዋል። በመሆኑም አውሮፓዎች ራሳቸው መሆኑ የጦር ህብረታቸው ኔቶ በኢራን ዘመቻ ላይ እንዲሳተፍ አልወደዱም፣ አልፈቀዱም። ማቲያስ ማታሲና ናታሊ ቶቼ የተባሉ ታዛቢዎች በፎሬን አፌርስ መጽሔት ላይ ባስነበቡት ጠለቅ ያለ ትንታኔ ፕሬዚዳንት ትራምፕ አባል ሀገራት ከጂዲፒያቸው 5% ይክፈሉ ብለው ሲጠይቁ አውሮፓዎች የተቀበሉበትን መንገድ ሲገልጹት እንዲህ ይላሉ። የአሜሪካ ፕሬዚዳንት በጥር 2025 ወደ ስልጣን ሲመለሱ አውሮፓ እጇ ላይ የነበራት አማራጭ አንድ ብቻ ነበር። ከዋይት ሀውስ የአውሮፓን ምርትና ገበያ የሚያንኮታኩት እቅድ ሲታወጅ የኔቶ ወጪ ከአሜሪካ ትከሻ ላይ ካልተነሳ ትቼው እወጣለሁ የሚል ዛቻ ሲሰማ ለረጅም ጊዜ የቆዩትን የአውሮፓ የዲሞክራሲና የሕግ የበላይነት እሴቶችን ጥያቄ ውስጥ የሚከት ነገር ሲመጣ የአውሮፓ መሪዎች በጋራ በመቆም ግፊቱን መቋቋም አለያም ማባበልና መቀበል ነበረባቸው። ከዋርሶ እስከ ዌስት ሚኒስተር ከሪጋ እስከ ሮም ያሉት መሪዎች የመረጡትም ይህንኑ ነው። ለብዙ አውሮፓውያን ይህ ምክንያታዊ ምርጫ ነበር። የመሃል መንገድ አራማጅ የማባበል ፖሊሲ ደጋፊዎች እንደሚከራከሩት ከሆነ የትራምፕን የመከላከያ ጥያቄ መቃወም በንግድ ድርድር ላይ እንደ ቻይና አይነት የአጸፋ እርምጃ መውሰድ ወይም የእሳቸውን አምባገነናዊ ዝንባሌዎች ማጋለጥ ለአውሮፓ ጥቅሞች አስከፊ የሆኑ ነበር። ለምሳሌ አሜሪካ የዩክሬንን ጉዳይ እናንተ ተወጡት ብላ ትታቸው ልትወጣ ትችል ነበር።
ትራምፕ አሜሪካ ለኔቶ የምታደርገውን ድጋፍ ማቆሟን ሊያውጁና ከአውሮፓ አህጉር ከፍተኛ የአሜሪካ ጦር እንዲወጣም ሊያደርጉ ይችሉ ነበር። ሙሉ በሙሉ የአትላንቲክ ማዶ የንግድ ጦርነትም ይቀሰቀስ ነበር። በእነሱ እምነት እነዚህ አስከፊ ነገሮች ያልተከሰቱት አውሮፓ ትራምፕን በማባበሏ ነበር። ለምሳሌ የ5 በመቶ ወጪ ጭማሪው የአውሮፓን አቅም ያገናዘበ ሳይሆን ትራምፕን ደስ ለማሰኘት ለማባበል ታልሞ የተከናወነ ነው ይላሉ። እንዲህም አባብሎ ግን አውሮፓ ከትራምፕ የቃላት ፍላጻ አልተረፈም። እነዚህ የሚሰሩትን የማያውቁ ደካሞች ይሏቸዋል። I think they're weak, but I also think that they want to be so politically correct. I think they don't know what to do. እኔ እንደማስበው እነሱ ደካማ ናቸው፣ ግን ደግሞ ጨዋ ለመምሰል ይሞክራሉ። ምን ማድረግ እንዳለባቸው የሚያውቁ አይደሉም። አውሮፓ ምንም ማድረግ እንዳለበት አያውቅም። በንግድ ረገድማ ምን እንደሚያደርጉ አያውቁም። And it makes them weak. That's what makes them weak. ከኢራን ጦርነት በፊት እንዲህ ባሉት ቃላት ሲወርፏቸውና ሲንቋቸው የከረሙትን አውሮፓዎችን ስለ ዘመቻቸው ሊያማክሯቸው አልወደዱምና ከእስራኤል ጋር ቴልአቪቭን መደብደብ ከጀመሩ ወር ሞልቷቸዋል። በዚህ መሃል ዶናልድ ትራምፕ ይሆናል ብለው ያልጠበቁት ጣጣ ተከሰተባቸው። ኢራን ጨክና ትዘጋዋለች ብለው ያላሰቡት የሆርሙዝ ሰርጥ ያለ ቴህራን መንግስት ፈቃድ እንኳን መርከብ የባህር ላይ ዳክዬም የሚያልፍበት ሆነ። አውሮፓ ለራስ ስትል ተረባረብ ብለው ጥሪ ያቀረቡ። ኔቶ ይህንን የኢራንን ድርጊት ለማስቆም ይዝመት ሲሉም ጠየቁ። ካናዳን ጨምረው አውሮፓዎች ኔቶ በዚህ ጉዳይ ጣልቃ እንዲገባ አንፈቅድም አሉ። ፕሬዚዳንት ትራምፕም ቀጠሉ። $1 ቢሊዮን የምናፈስበት ኔቶ ለዚህ ቀን ካልሆነ ምን ይሰራልናል? ትተኑ እንወጣለን። ያ እንዳይሆን ከፈለጋችሁ ይግባና ይዋጋሉ። አድማጭ ጆሮ አልነበረም። እንግሊዝ ያልመከርኩበትን እቅድ አልፈጽምም ስትል ፈረንሳይም ይህንኑ ደገመችው። ጀርመን ይህ ጦርነት የኛ ጦርነት አይደለም ስትል ፍርጥም አለች። የመከላከያ ሚኒስትሩ ቦሪስ ፒስተሪየስ We have a situation which we did not provoke, which we don't cause at all. እዚያ እኛ ያልጀመርነው ደግሞም እኛ ዋጋ ልንከፍልበት የማይገባና የማንፈልግ ጦርነት በኢራን ውስጥ እየተካሄደ ነው። ይህ ጦርነት የኛ ጦርነት አይደለም። ሲጀምሩትም አላማከሩንም። እኛ እዚያ አጠገባችን ምስራቁ ክፍል ላይ የራሳችን ኃላፊነት አለብን። We have a big responsibility, a very important responsibility for the eastern flank and the high north. የጀርመኑ መከላከያ ሚኒስትር እንዲህ በአደባባይ የተናገሩትን ይህንኑ ነጥብ የአገሪቱ መራሄ መንግስትም በአደባባይ ደግመውታል። ዶናልድ ትራምፕም ሰምተውት ተናደውበታል። ያ የጀርመኑ መሪ አሉ የኢራን ጦርነት የኛ ጦርነት አይደለም ሲል ሰማሁት። እኔም እለዋለሁ የዩክሬን ጦርነትም የኛ ጦርነት አይደለም። Head of Germany say, this is not our war about Iran. I said, well, Ukraine's not our war. We helped, but Ukraine's not our war. I thought it was a very inappropriate. ዶናልድ ትራምፕ ብስጭታቸውን መቋቋም ተስኗቸው በጀርመኑ መራሄ መንግስት ላይ የሚያፌዙት የኛ ጦርነት አይደለም በማለታቸው ብቻ ሳይሆን የኔቶ አባሎችንም አስተባብረው እንዳይዘምት ያደረገብኝ እሱ ነው በሚል ነው። ግን ለምን አይዘምቱም? ስለምን ትራምፕ $1 ቢሊዮን አወጣበታለሁ የሚሉትን የኔቶን ሰራዊት እንዳሻቸው በኢራን ላይ ያላዘመቱትም? ይህ ጥያቄ የሚመለሰው በድርጅቱ ደንብና ልማድ ላይ ተመስርቶ ነው። የአንድ አባል ሀገር ግዛት ሲነካ በጠቅላላ አባል ሀገራቱ እንደተወረሩ ስለሚቆጠር ጦሩ ይዘምታል ከሚለው የጦሩ ህብረት ህግ ውጪ ወደ ሌላ ቦታ ስምሪት ለመውሰድ የሁሉንም ሀገራት ስምምነት ይጠይቃል። ማንኛውንም ውሳኔ ለማሳለፍ የሁሉም የ32ቱም አባል ሀገራት ሙሉ ስምምነት ከሌለ አንዲት እንኳን አይሆንም ካለች ኔቶ በድርጅቱ ስም እርምጃ መውሰድ አይችልም። ለዚህ ደግሞ አባል ሀገራቱ የራሳቸውን ብሔራዊ ጥቅም፣ ወታደራዊ አቅምና የህዝብ ድጋፍ መዝነው ይስማማሉ። ይህንንም በሊቢያና በባልካን ሀገሮች አድርገውታል። አሁን ግን ከትራምፕ እቅድ ጋር መስማማት አልቻሉም። እንደ ፈረንሳይና ጀርመን ያሉ የአውሮፓ ሀገራት ከኢራን ጋር ያለውን ውጥረት በዲፕሎማሲ ለመፍታት ይመርጣሉ። ኔቶ ከአንቀጽ 5 ውጪ እርምጃ ለመውሰድ ብዙውን ጊዜ የተባበሩት መንግስታትን የጸጥታው ምክር ቤት ውሳኔ ይፈልጋል። በኢራን ጉዳይ ሩሲያና ቻይና በጸጥታው ምክር ቤት ድምፅን በድምፅ የመሻር መብታቸውን ተጠቅመው ማንኛውንም ወታደራዊ ውሳኔ ስለሚያግዱ ኔቶ ህጋዊ ሽፋን ያገኛል ተብሎ አይጠበቅም። ይህ ግን ጠቅላላ ድንጋጌው እንጂ አውሮፓውያን ቢያምኑበት ኖሮ ኢራንንም እንደ ኢራቅና አፍጋኒስታን ይደበድቧት ነበር የሚሉ ሰዎች ከአንጀት ካለቀሱ እምባ አይገድም የሚለውን የሀበሻ ተረት የሚያስታውሱ ናቸው። በእርግጥ አውሮፓ በአሁኑ የኢራን ጦርነት ወቅት ያሳየው ዳተኝነት ምን ያህል እንደሆነ ለመመልከት በ2023 የኦክቶበር 7 ጥቃት ጊዜ ያሳየውን ርብርብ መመልከት ጥሩ ማሳያ ይሆናል። የጥቅምት 7ቱ ጥቃት የተፈጸመበትን ሰሞን ስናስታውስም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አጋርነታችን ከአይሁዳውያን ጋር ነው ብለው እስራኤል ሲገቡ እናገኛቸዋለን። የወቅቱ የእንግሊዙ ጠቅላይ ሚኒስትር ሩሺ ሱናክም እንዲሁ ሲሆኑ የጀርመን መራሄ መንግስት የነበሩት ኦላፍ ሾዝም የሐማስ እስራኤል ጦርነት በተጀመረ በቀናት ውስጥ ቴልአቪቭ ሲደርሱ
ሲደርሱ ዓለም ተገርሞ አላያቸውም። የአውሮፓ ህብረት እስራኤል ከሽብርተኛው ሐማስ ራሷን ትከላከል ዘንድ የምትወስደው እርምጃ የሚደገፍ ነው ብሎ አጋርነቱን ለማሳየት አላረፈደም ነበር። ዛሬ ግን ከኦስሎ እስከ ማድሪድ የሚሰማው ድምፅ አንድ ነው። ይህ ጦርነት፣ ይህ የኢራን ድብደባ የአውሮፓ አይደለም፣ የኔቶም አይደለም፣ የዶናልድ ትራምፕ እንጂ። የኖርዌው የውጭ ጉዳይ ሚኒስትር ኤስፔን ኤድ We believe in the transatlantic bonds, but this particular war is not a NATO war. ይህ ጦርነት የኔቶም የኛም አይደለም የሚለው የአውሮፓውያን አቋም ዋይት ሀውስን ያናደደ ሆኗል የሚለው ሚስጥር መሆኑ አብቅቷል። የአውሮፓ ሀገራት ከዶናልድ ትራምፕ ጋር የገቡበት አለመግባባት እንደማይተማመኑ አድርጓቸዋል የሚለውን በፈረንሳዩ ተነባቢ ጋዜጣ ሌሞንድ ላይ የጻፉት የፖለቲካ ሳይንቲስቱ ማረን ላውረ ትራምፕ ኤንድ ፑቲን ሼር ኤ ኮመን ኢነሚ ሊበራል ኢሮፕ ሲሉ ይገልጹታል። ትራምፕና ፑቲን አውሮፓ የተሰኘ ሊበራል ዓለም የጋራ ጠላታቸው ነው እንደማለት። እናም ትኩረታችን ምስራቅ አውሮፓ እንጂ መካከለኛው ምስራቅ አይደለም በማለትም የጥንት የጠዋት ወዳጅነታቸውን አሜሪካን ተከትለውና አግዘው ቴህራንን አልተገኙም። ደግሞም አውሮፓዎች ኔቶ ይዝመት ብለው ተስማምተው ለመዋጋት ኢራን እንደ ሊቢያ ወይም አፍጋኒስታን ቀላል ኢላማ እንዳይደለች ያውቃሉ የሚሉ ጸሐፊዎች እሷ ላይ የሚከፈት ጥቃት መላውን ቀጣና ወደ እሳት ሊከት እንደሚችልም ያውቃሉ ብለው ያሰላሉ ሲሉ ይተነትናሉ። ይህ የትራምፕና የአውሮፓዎች ልዩነት ለቴህራን የማይገኝ እድል የሆነላት ይመስል ተጠንቅቃ ይዘዋለች። የአውሮፓ ሀገራትን ይዞታዎች የሮኬቶቿ ፍንጣሪ እንዳያገኛቸው ትጠነቀቃለች። ጠላት መቀነስን ማዕከል ያደረገ የውጊያ ዲፕሎማሲዋ አውሮፓን እንደ ድሮ ስታወግዘው እንዳትታይ አድርጓታል። በእርግጥ ድሮም ቢሆን አውሮፓ ኢራን ላይ የአሜሪካን ያህል መራር አይደለም የሚሉ ጸሐፊዎች የቴህራን ኒውክለር በዲፕሎማሲ ብቻ መፈታት አለበት ብሎ ያምናል የሚለውን ያነሳሉ። በባራክ ኦባማ የፕሬዝዳንትነት ዘመን የአውሮፓ ህብረት አሜሪካንና ኢራንን አደራዳሪ ሆኖ የተከሰተበትን አጋጣሚም ለዚህ ምስክር መሆኑን ያስታውሳሉ። የኢራን ኒውክለርና ወታደራዊ አቅም በጉልበት እንጂ